ሰላም እንዴት ናችሁ? ዛሬ ሪል ላይፍ አፕሊኬሽን ኦፍ ፕሮባቢሊቲ የሚለውን እናያለን። ፕሮባቢሊቲ በእውነታው ዓለም ላይ ለምን ይጠቅመናል የሚለውን ካየን በኋላ መጨረሻ ላይ ኤክሰርሳይዝ 8.26 እናያለን። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር ኤግዛምፕሎች አሉ፣ እነሱ እንሰራለን። ፕሮባቢሊቲ ቲዮሪ is widely used in area of study such as statistics, finance, insurance policy, traffic signal, medical decision, and weather forecasting. Now you will discuss real life application involving in probability as follow ነው የሚለን። እዚህ ጋር ፕሮባቢሊቲ ሪል ላይፍ ላይ ለስታቲክስ ላይ እንጠቀምበታለን፣ ፋይናንስ እንጠቀምበታለን፣ ኢንሹራንስ ላይ፣ ትራፊክ ላይት ላይ፣ ሜዲካል ዲሲሽን፣ ዌዘር ፎርካስቲንግ ላይ ዌዘር የአየር ሁኔታ ለማወቅ፣ ሜዲካል ዲሲሽን ለመወሰን ማለት ነው። ለምሳሌ ይሄን ካለበት ይሄን ያህል ፕሮባቢሊቲ በሽታ ካለበት ለምሳሌ የሆነ በሽታ ያለበት ሰው ለሌላ በሽታ ሊያጋልጠው ይችላል። በምን ያህል ፐርሰንት፣ በምን ያህል ፕሮባቢሊቲ ምን ያህል እድላለሁ የሚለው ለሜዲካል ላይ የሚጠቅመናል። ትራፊክ ሲግናል ላይ ይጠቅመናል። እዚህ ኤግዛምፕል አለ፣ እሱ እናያለን። ኤግዛምፕል ዋን ምንድን ነው የሚለው የትራፊክ ላይት አት ሰርቴን ሮድ ክሮሲንግ ስታርት ግሪን አት 06:30 hours and continues to green till 06:32 hours። እዚህ ጋር የትራፊክ ላይት አለ። የትራፊክ ላይት መብራት የጀመረው 6:30 ነው። እስከ ስንት ድረስ እየበራ ቀጠለ? እስከ 6:32 ድረስ። ስለዚህ ስንት ደቂቃ ነው ማለት ነው አረንጓዴ እየበራ የቆየው? 2 ደቂቃ ነው ማለት ነው። and again turn green 06 to 36 ኦኬ 6:36 ድጋሚ ጀመረ። እዚህ መሃል ቀይ እየበራ ነበር ማለት ነው። ቀይና አረንጓዴ ነው የትራፊክ ላይት የሚያበራው። ስለዚህ ከ6:30 እስከ 6:32 ድረስ አረንጓዴ ያበራና ከዛ ሁለተኛውን ደግሞ ከ6:36 ላይ ጀምሮ እስከ 6:38 ላይ ጨረሰ ማለት ነው አረንጓዴውን ማብራት። ስለዚህ ሁለት ደቂቃ እንደሚበራ አወቀን ማለት ነው አረንጓዴ። ቀዩ ስንት እንደሚበራ አወቀን። እዚህ ጋር የሚነግረን አሁን እዚህ ጋር ምንድነው ከ6:30 ጀምሮ እስከ 6:32 ድረስ አረንጓዴ እያበራ ቆያና ሁለተኛው ዙር ላይ ቀዩን አብርቶ ሲጨርስ አረንጓዴው ጀምሮ 6:36 ነው። ስለዚህ ቀዩ ከ6:32 እስከ 6:36 ድረስ ቀይ እየበራ ነበር ማለት ነው። ስለዚህ ቀዩ ስንት ደቂቃ ቆየ ማለት ነው? 4 ደቂቃ ቆይቷል ማለት ነው። 4 ደቂቃ ቆይቷል። This cycle repeated throughout the day. If a person arrive time at this crossing and is random and uniform over the interval at 12 ይሄ ደግሞ 12 ሰዓት ኦልሞስት ይሄ በአውሮፓ አቆጣጠር ነው 18 ያለው ያው 12 ሰዓት ነው። ይሄኛው 6 ሰዓት የሚለው ደግሞ 12 ሰዓት ነው በፈረንጅ ማለት ነው። ስለዚህ እዚህ ጋር ኢንተርቫሉ እንደገና የሆነ ሰው መጣ። ከስንት እስከ ስንት ቆየ? ከ18 ሰዓት ከ20 እስከ 18 ከ35 ድረስ ቆየ። then find the probability that he has to wait the signal። እዚህ ይሄን ያህል ቆሟል ማለት ነው። አሁን ራንደምሊ የሚመጣው በየትኛው ደቂቃ ውስጥ ሊድ ብሎ እየመረጠ ነው ማለት ራንደምሊ ነው። ግን መምረጥ ያለበት ከ18 ሰዓት ከ20 እስከ 18:35 ድረስ ነው የቆየው ማለት። ስለዚህ እዚህ መሃል ላይ በየትኛው ምን ያህል ፕሮባቢሊቲ ያለው ማለት ነው በእነዚህ ላይት ሲግናል ላይ። አሁን እዚህ ጋር ከ20 እስከ 35 ድረስ ስንት ደቂቃ ነው ያለው? 15 ደቂቃ አለው ማለት ነው ሰውዬው። በዛ በ15 ደቂቃ ውስጥ መሻገር የሚችለው አረንጓዴ ሲያበራለት ብቻ ነው። ስለዚህ ተሻግሮ ለመሄድ ይሄንን በ15 ደቂቃ ውስጥ ምን ያህል ፕሮባቢሊቲ አለው የሚለው ነው ማለት ነው የጠየቀን። ስለዚህ ይሄን እዚህ ጋር ስንሰራው ምን ይሆናል?
ስንት ደቂቃ ነው ያለው ጠቅላላ ማለት ነው። የቀዩና አረንጓዴ የሚበራበት 6 ደቂቃ አለ። ላይት ሪሜን ግሪን ፎር 2 ሚኒት አለ አረንጓዴ 2 ደቂቃ፣ ለቀዩ ደግሞ 4 ደቂቃ አለው። ሶ ዘ ኢንተርቫል ቢትዊን 1820 to 1835 hours means 50 ሚኒት አለው 15 ደቂቃ ነው ያለው። በዚህ መሃል ከ12 ከ20 እስከ 12 ከ35 ስንት ደቂቃ ነው ያለው? 15 ደቂቃ አለ። the light will remain green for ለስንት ደቂቃ ነው? ጠቅላላ ያለን ደቂቃ ስንት ነው? ግሪኑ እና ሬዱ የሚቆይበት 6 ነው። ከዚህ ውስጥ ግሪን የሚበራበት 6 ስንተኛ ነው? 2/6ኛ ነው። 2/6ኛ ነው ግሪን የሚበራበት። ቀይ የሚበራበት ደግሞ ስንት ነው? 4/6ኛ ነው ማለት ነው። ስለዚህ ከ6ቱ ደቂቃ ውስጥ አረንጓዴ የሚበራው 2 ነው። ከ6ቱ ደቂቃ ውስጥ ቀይ የሚበራው 4 ነው። አሁን ለ15 ደቂቃ ነው የቆየው ማለት ነው። ስለዚህ አረንጓዴ የሚበራለትን ለማወቅ በ15ቱ ደቂቃ ውስጥ ስንት ደቂቃ አረንጓዴ ይበራል የሚለውን ለማወቅ ምንድን ነው የምናደርገው? ከ6ቱ 2 አይደለ? ስለዚህ 15ቱ እንዲህ ማባዛት ነው። ወይም ደግሞ ምን ማድረግ እንችላለን? 15 ደቂቃ ነው ያለው ማለት ነው። ስለዚህ በ6 ደቂቃ ውስጥ 2 ምን አለ? ግሪን አለ። በ15ቱ ስንት አለን ብለን ክሮስ አድርገን ማባዛት ነው ማለት ነው ከፈለግን። ስለዚህ ይህን ስናበዛው ምን ይሆናል? 15 ሲባዛ 2 ሲካፈል ለ6 ነው የሚሆነው አይደል? ስለዚህ ይሄ ይቃለላል። ለ2 3 ነው። እዚህ ጋር 15ንም ለ3 ስናቃልለው 5 ደቂቃ አለው ማለት ነው። ስለዚህ አረንጓዴ የሚበራው 5 ደቂቃ ያህል ነው ማለት ነው በ15 ደቂቃ ውስጥ በዚህ በተሰጠን ኮንዲሽን መሰረት ማለት ነው። ቀዩንም ያው ከስንት ነው? ከ6ቱ ማለት ለሚበራው ቀይ የሚበራው ይህንም በ15 ስናበዛው 10 ደቂቃ አለው ማለት ነው። ስለዚህ በ15 ደቂቃ ውስጥ በተሰጠን ኮንዲሽን መሰረት 10 ሚኒቱ ምንድነው ማለት ነው? ቀይ የሚበራበት ነው ማለት ነው። ቀይ የሚበራበት ነው። the probability that he has to wait the signal ስንት ይሆናል ማለት ነው? ስንት ሲግናሉን የሚጠብቅበት አሁን የመሻገር ፕሮባቢሊቲው በግሪን ግን እዛ ጋር የሚቆመው ቀዩ እንዲበራለት ቀይ ካበራ አይሻገርም ማለት ነው። ስለዚህ ዌይት የሚያደርገው ስንት ነው ብለን ነው የምንሄደው ማለት ነው። በ15 ደቂቃ ውስጥ ስንት ደቂቃ አለን? ቀይ የሚበራበት 10 ደቂቃ አለ አይደለ? 10 ደቂቃ አለ። ይሄ ሬድ የሚበራበት ነው በ15 ደቂቃ ውስጥ ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ምን ብለናል? ፕሮባቢሊቲ ኦፍ ኢቨንት ኢዝ ኢኳል ቱ ነምበር ኦፍ ኢቨንት ኦቨር ቶታል አውትካም ወይ ደግሞ ነምበር ኦፍ ቶታል አውትካም ወይም ደግሞ ነምበር ኦፍ ሳምፕል ስፔስ ማለት ነው። እዚህ ጋር አሁን ነምበር ኦፍ ኢቨንታችን ምንድነው? ፕሮባቢሊቲ የምንፈልገው የሚቆምበትን ዌይቲንግ ሲግናል። ስለዚህ ቀዩ ነው አይደል የሚያቆመው ሰውየውን እንዳይሻገር የሚያደርገው። ስለዚህ ሬድ ማለት ነው። እዚህ ጋር ሬድ ላይት የሚበራበትን ነው የሚጠብቀው። ነምበር ኦፍ ሬድ ካርድ አሁን በ15 ደቂቃ ውስጥ የሚበራው ስንት ደቂቃ ነው አለ? 10 ደቂቃ ነው። ነምበር ኦፍ ሳምፕል ስፔሳችን ደግሞ ስንት ደቂቃ ነው ያለን ጠቅላላ? እዛ ጋር ሰውየው የቆመበት 15 ነው። ኦቨር 15 ማለት ነው። ሶ ይሄ ማቃለል ትችላላችሁ። ለ5 2 ነው። ይሄ ለ5 3 ነው። ስለዚህ 2/3 ይሄ ኦልሞስት ስናካፍለው 0.67 አካባቢ ነው የሚመጣው። ይሄ ወደ ፐርሰንት ሲቀየር 67% ይሆናል ማለት ነው። ስለዚህ በዚህ መልኩ ማየት ትችላላችሁ ማለት ነው። ይህን ጥያቄ ወደሚቀጥለው እንሄዳለን። ኤግዛምፕል 2 The source of federal government revenue for specific year is 50% from individual income tax, 32 from social insurance payroll tax,
10% from corporate income, 3% from excise tax, 5 from others ነው። እዚህ ጋር የፌዴራል መንግስት ማለት ነው በሆነ አመት ላይ ሊሰበስብ ካሰበው ታክስ ውስጥ 50%ን ከግለሰብ ለመሰብሰብ ፈልጓል። ከነጋዴ ከተለያየ ነገር ማለት ነው መሰብሰብ ፈልጓል። 32%ን ደግሞ ከሶሻል ኢንሹራንስ መሰብሰብ ፈልጓል። 10% ደግሞ ኮርፖሬት ኢንካም ታክስ ነው። 3% ደግሞ የኤክሳይዝ ታክስ የሚባል አለ ከዛ ማለት ነው። 5%ን ከተለያዩ ከማይታወቁ ታክሶች ማለት ነው። እንድንሰራ የተፈለገው ምንድን ነው? if a revenue source is selected at random, what is the probability that come from individual or corporate income tax ነው። እኛ አሁን እዚህ ጋር የኦር ነው ያለው። ኦር ካለን መደመር ነው አይደለ? ከኮርፖሬት እና ከኢንዲቪጁዋል የሚገኘው ታክስ ፕሮባቢሊቲው ምን ያህል ነው? ራንደምሊ ሰሌክት በምናደርግበት ሰዓት ማለት ነው። ኦር ከተባልን ምን ብለናል? ፕሮባቢሊቲ ስንሰራ ፕሮባቢሊቲ ኦፍ ኢቨንት 1 ኦር ወይ ደግሞ ዩኒየን ማለት ነው ኢቨንት 2 ኢዝ ኢኳል ቱ ምን ብለናል? ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ማለት ነው ፎርሙላችን። እንትን ካላቸው ኢንተርሴክሽን ካላቸው የጋራ ካላቸው እንቀንሳለን። ግን የጋራ ስለሌለው ምንም የምንቀንሰው ነገር የለም። ይሄው በፐርሰንት ነው የተሰጠን። በፐርሰንት ተሰጠን ማለት ፕሮባቢሊቲው ራሱ ተሰጥቶናል። ስለዚህ ቀጥታ ፕሮባቢሊቲውን መስራት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ዋንን ኢንዲቪጁዋልን ብለው ኮርፖሬቱን ደግሞ ኮርፖሬት ኢቨንት 2 ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ስንት ነው? የኢንዲቪጁዋል 50%። 50% ማለት ወደ ቁጥር ስንቀይረው 0.5 ማለት ነው። ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ደግሞ ፕሮባቢሊቲ ኦፍ ኢቨንት 2 ኮርፖሬት ኢንካም 10% ነው። ስለዚህ ይሄ 10% ወደ ቁጥር ስንቀይረው 0.1 which is 0.6 ማለት ነው። ስለዚህ በዚህ መልኩ ይሄንንም መስራት ትችላላችሁ። ቀላል ነው። እዚህ ጋርም ተሰርቷል ማየት ትችላላችሁ። ኤግዛምፕል 3 ላይ ስንሄድ on a new year's eve the probability of person driving while intoxicated is 0.32 ይህን ፕሮባቢሊቲ ተሰጥቶናል። የምን የኢንቶክሲኬትድ ፐርሰን ይሄ ምንድነው? ኢንቶክሲኬትድ አጭሰው ወይ ደግሞ አልኮል ጠጥተው የሚነዱ የሰዎች ፕሮባቢሊቲ ብዛት ማለት ነው 0.32 ነው። the probability that person having driving accident ደግሞ 0.09 ነው። and the probability of person having driving accident while intoxicated 0.06 ነው። what is the probability of person driving while intoxicated or having driving incident ነው። እዚህ ጋር ምንድነው የተሰጠን? እዚህ ጋር ጠጥቶ የሚነዳ ማለት ነው። ጠጥቶ የሚነዳ 0.32% አለ። እንደገና ፕሮባቢሊቲውን የሰጠን ቀጥታ ማለት ነው። ፕሮባቢሊቲ ኦፍ ሃቪንግ ድራይቪንግ አክሲደንት ደግሞ ይሄ ደግሞ የአደጋ የማድረስ አደጋ የደረሰው ማለት ነው። ሲነዱ አደጋ ያደረሱ ደግሞ 0.09 እንደገና ጠጥተው ሲነዱ ማለት ነው። ጠጥተው ሲነዱ ደግሞ አደጋ ያደረሱ 0.06 ነው ማለት ነው። እዚህ ጋር ኢቨንት ዋንን ምን እንበለው እስቲ? ኢቨንት ዋንን ወይ ደግሞ ፕሮባቢሊቲ ኦፍ ነው የተሰጠን። ፕሮባቢሊቲ ኦፍ ኢቨንት ዋን ምን እንበለው? ድራይቪንግ ዋይል ኢንቶክሲኬትድ ማለት ነው። ኢንቶክሲኬት እንደዚህ እንበለባቸው። ፕሮባቢሊቲ ኦፍ አክሲደንት ደግሞ አለ። ኢቨንት ቱን በለሱ ኢቨንት ቱ ፕሮባቢሊቲ ኦፍ አክሲደንት ኤን በለው አክሲደንት ፕሮባቢሊቲ ኦፍ አክሲደንት ማለት ነው። እንደገና አሁን እዚህ ጋር ምን አለ? ፕሮባቢሊቲ ኦፍ ፐርሰን ሃቪንግ ኤ ድራይቪንግ አክሲደንት ዋይል ኢንቶክሲኬትድ
ጠጥተው ሲነዱ ያደረሱ አደጋ ማለት ነው። ስለዚህ ይሄኛው ምንድነው ማለት ነው? ፕሮባቢሊቲ ኦፍ የሁለቱ አንድ ላይ አይደለ? ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ኤንድ ወይ ደግሞ ኢንተርሴክሽን ኢቨንት 2 ማለት ነው። ስለዚህ ይሄ ስንት ነው? 0.06 ማለት ነው። ይሄኛውስ የአክሲደንት 0.09 ፕሮባቢሊቲ ኦፍ ኢንቶክሲኬትድ ደግሞ 0.32 ነው። ይሄን አላለም ማለት ነው። ስለዚህ ምንድነው የምናደርገው አሁን ሁለቱንም ነው የጠየቀው። what is the probability of person driving while intoxicated or ማለት ምንድነው ዩኒየን ነው ብለናል ከዚህ በፊት። ስለዚህ probability of event 1 or event 2 is equal to ምንድነው ብለናል? probability of event 1 plus probability of event 2 ማይነስ ኢንተርሴክሽናቸው ማለት ነው። ስለዚህ probability of event 1 ስንት ነው? 0.32 plus probability of event 2 ደግሞ 0.09 ማይነስ ኢንተርሴክሽናቸው ደግሞ 0.06 ነው። ሶ ይሄንን ስንደምረው ስንት ይመጣል? ከ0.09 እና 0.06 ስንቀንስ 0.03 ነው። እዚህ ላይ መደመር ብቻ ነው ማለት ነው። ስለዚህ 0.06 which is ይሄንን ላይ 830 ስለዚህ እንደዚህ ነው ማለት ነው። በቀላሉ በዚህ መልኩ መስራት ትችላላችሁ። እዚህ ጋር ተሰርቷል ማየት ትችላላችሁ ማለት ነው። በዚህ መልኩ አምስት ነች እዚህ ጋር ምክንያቱም ሁለት እና ሶስትን የምደምረው 2 እና 3 5 ነው። ስለዚህ በዚህ መልኩ እንዲመስራት ትችላላችሁ ማለት ነው። ወደ ኤክሰርሳይዝ ስንሄድ ኤክሰርሳይዝ 8.26 አንደኛ ጥያቄ if the probability that a person live in an standard industrialized country the world is 1/5 ነው. Find the probability that a person does not live in industrialized country ይሄ ቀላል ነው። ከዚህ በፊት ምን ብለናል? ኦከረንስ እና ነን ኦከረንስ ብለናል። እዚህ ጋር ኢቨንቱ ለምሳሌ ኢቨንት ነምበር ኦፍ ኢቨንታችን ፕሮባቢሊቲ ኦፍ ኢቨንት ማለት ነው። ፕሮባቢሊቲ ኦፍ ኢቨንት የሆነ ይሰጠናል። ከዛ ፕሮባቢሊቲ ኦፍ ነን የዚህ ኮምፕሊመንት ማለት ነው። ኮምፕሊመንት ኦፍ ኤ ጊቨን ኢቨንት ማለት ነው። ከዛ ምን እናደርጋለን? ፕሮባቢሊቲ ኦፍ ኢቨንት ፕላስ ፕሮባቢሊቲ ኦፍ ኖት ኢቨንት ወይ ደግሞ ፕሮባቢሊቲ ኦፍ ኢቨንት ኮምፕሊመንት ማለት ነው። ኢቨንት ኮምፕሊመንቱ ስንት ነው? 1 ነው የሚመጣው ከቶታል ሳምፕል ስፔሱ ጋር እኩል ነው ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ሌት ኢ ቢ ዘ ፕሮባቢሊቲ of event person live in industrialized country industrialized የሆኑ ካንትሪዎች ሀብታም ሀገሮች እንደማለት ነው። ስለዚህ አሁን probability of event plus probability of not event is equal to 1 ነው ብለናል። ወይ ደግሞ probability of occurrence plus probability of non occurrence ስንደምራቸው 1 ነው የሚሆነው ማለት ነው። ስለዚህ probability of ኢቨንታችን ምንድነው? probability of person live in an industrialized country complement probability of event person live in an industrialized country ያለሙ ሀገር ውስጥ የሚኖሩ ማለት ነው። ስለዚህ ይሄ probability of event of industrialized country 1/5 ተሰጥቶናል። ስለዚህ እሱን ሰብስቲቱት እናደርጋለን። የተጠየቅነው find the probability that person does not live in an industrialized country ማለት። ስለዚህ የዚህን ተቃራኒ ስለሆነ ይሄን የተጠየቅነው ማለት ነው። ስለዚህ ለምን እናደርጋለን? probability of event not live in industrialized country ወይ ደግሞ probability of complement probability of
ኮምፕሊመንት ኦፍ ኢቨንት ማለት ነው። ኢዝ ኢኳል ቱ 1 ማይነስ 1/5 ይሆናል። ስናቀናንሰው 4/5 ብለን ማስቀመጥ እንችላለን ማለት ነው። ስለዚህ therefore the probability that a person does not live in industrialized country is 4/5 ነው ማለት ነው በተሰጠን ኮንዲሽን መሰረት። ስለዚህ አንደኛ ጥያቄን በዚህ መልኩ መስራት እንችላለን። ሁለተኛ ጥያቄ ደግሞ ምንድነው የሚለው the top 10 selling computer software title last year is consisted of 3 for doing taxes, 5 antivirus or security program and 2 others ናቸው ማለት ነው። ስለዚህ እዚህ ጋር አምስቱ የሆነ አፕሊኬሽን ናቸው የተለያየ ስራ የምንሰራባቸው ታክስ ማለት ለግብር ከፋይነት የምንጠቀምባቸው ሶፍትዌሮች አሉ። 5 ደግሞ አንቲቫይረሶች፣ ሁለቱ ደግሞ አዘር ናቸው። choose title at random. what is the probability that is not used for doing tax? ለታክስ አገልግሎት የማንጠቀምበትን ፈልጉ ነው ያለን። ስለዚህ ለታክስ አገልግሎት የማንጠቀምባቸው ካለን አሁን ከዚህ ውስጥ ማናማናቸው ማለት ነው አንቲቫይረስ እና አዘር ናቸው ማለት ነው። ቢ ደግሞ what is the probability that is used to for tax or is one the other? ይሄ ደግሞ ለሌላ አገልግሎትና ለታክስ የምንጠቀምበትን ይጠይቃል። እዚህ ጋር probability of event ኤ ላይ የተጠየቅነው ማንን ነው? ለታክስ የማንጠቀምበት ማለት አሁን እዚህ ጋር በተሰጠ መሰረት 5 ለአንቲቫይረስ እና 2 ደግሞ አዘር ናቸው ማለት ነው። እዛ ከታክስ ውጭ ያሉት 2 ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ነምበር ኦፍ ኢቨንታችን አሁን አንቲቫይረስ ኦር ሴኩሪቲ ናቸው ማለት ነው። አንቲቫይረስ ወይም ደግሞ አዘርስ ነው። እዚህ ጋር ነው አዘርስ ነው። አዘርስ 2 ነው። ስለዚህ 5 ሲደመር 2 7 ማለት ነው። ስለዚህ ነምበር ኦፍ ኢቨንታችን የዚህ ስንት ነው ማለት ነው? 7 ነው። ነምበር ኦፍ ሳምፕል ስፔሳችን ደግሞ እነዚህን ጠቅላላ መደመር ነው። ስለዚህ ስንደምር 3 ሲደመር 5 ሲደመር 2 ማለት ነው 10 ይሆናል። ስለዚህ probability of event ወይ ደግሞ probability of software that are not used for taxes ማለት ነው። ስለዚህ ከ10ሩ ስንቱ ማለት ነው? 7ቱ ማለት ነው። ከ10ሩ 7ቱ ምንድናቸው ማለት ነው? ለታክስ የማንጠቀምባቸው ናቸው ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ቢ ደግሞ probability of for tax or others ማለት ነው። ስለዚህም ቀላል ነው። ኦር ካለን ዩኒየን ማለት ነው፣ መደመር ነው። የጋራ እዚህ ጋር የለም። ሶፍትዌር ለአንቲቫይረስ የምንጠቀመው ለሌላ ፐርፐዝ ልንጠቀመው ስለማንችል ምን የለውም ዩኒየን ኢንተርሴክሽን የላቸውም። ስለዚህ ምን እናደርጋለን? ፕሮባቢሊቲ ኦፍ ኢቨንቷን አሁን ምንድነው ለታክስ የምንጠቀምባቸው ሶፍትዌሮች ናቸው። ኢቨንት ቱ ደግሞ አዘርስ ሶፍትዌሮች ማለት ነው። ስለዚህ ከ10ሩ ስንቱ ናቸው ለታክስ የምንጠቀምባቸው? 3ቱ ነው። ከ10ሩ ደግሞ 2ቱ አዘርስ ናቸው። ስለዚህ ይሄንን መደመር ብቻ ነው። 5 10 ይሆናል ማለት ነው። ሁለተኛ ጥያቄን በዚህ መልኩ መስራት ትችላላችሁ። የሲምፕሊፋይ ለ5 ለ5 ታደርጉት 1 2ኛ ይመጣል ማለት ነው። ወደ ሶስተኛው ጥያቄ ስናልፍ in a group of 40 people 10 are healthy and every person of remaining 30 has either high blood pressure or high level of cholesterol or both አለባቸው ማለት ነው። እዚህ ጋር 40 ሰዎች አሉ። ከነዛ 40 ሰዎች ውስጥ ጤነኞቹ 10ሩ ብቻ ናቸው። የቀሩት 30ዎቹ ወይ የደም ግፊት አለባቸው ወይም ደግሞ ኮሌስትሮል አለባቸው ወይ ሁለቱንም ያለባቸው አሉ ማለት ነው። ከ30 ውስጥ አሁን የደም ግፊት ያለባቸው አሉ፣ እንደገና ኮሌስትሮል ያለባቸው አሉ። ኮሌስትሮሉ ሃይ ብለድ ፕሬሸርም ያለባቸው አሉ ማለት ነው። ስለዚህ እዚህ ላይ ዲፔንድ ሆነን ኤሌመንት ጠይቀን if 50 have high blood pressure and 25 have high level of cholesterol, how many people have blood pressure and
ሃይ ሌቭል ኦፍ ኮሌስትሮል ነው ያለን። እዚህ ጋር አሁን ምንድነው ኤ ላይ ጠይቀን አሁን ከ40 10ሩ ሄልዝ ጤነኛ ናቸው ተብለናል። 30ዎቹ ግን ወይ ኮሌስትሮል ወይ ብለድ ፕሬሸር ወይ ሁለቱንም አለባቸው። ኤ ላይ ጠይቀን እነዚያ በሽተኞቹ ማለት ነው ከ30 ውስጥ ማለት ነው 15 ሰዎች ብለድ ፕሬሸር አለባቸው፣ 25ቱ ደግሞ ኮሌስትሮል አለባቸው ማለት ነው። እዚህ ጋር 30 ነው አይደል የቀሩት ከ40 ማለት የደም ግፊት ወይም ደግሞ ኮሌስትሮል ያለባቸው ማለት ነው 30 ናቸው። አሁን እዚህ ጋር 15ቱ ብለድ ፕሬሸር አለባቸው አለ፣ 25ቱ ደግሞ ሃይ ሌቭል ኦፍ ኮሌስትሮል አለባቸው። አሁን እዚህ ጋር ስናይ 30 ሰው ነው ያለን። ነገር ግን እዚህ ጋር አሁን ይሄን ስንደምረው 15 ብለድ ፕሬሸር እና 25 ኮሌስትሮል ካለባቸው 40 ይሆናሉ ማለት ነው። ይሄ ማለት 10 ሰዎች ከዚህ ውስጥ ማለት ነው 10ሩ ሁለቱንም በሽታ አለባቸው፣ ሃይ ብለድ ፕሬሸር እና ኮሌስትሮል አለባቸው ማለት ነው። ስለዚህ እዚህ ጋር አሁን ምን ጠየቀን how many people have blood pressure and high level of cholesterol ነው ያለው። ስለዚህ ይሄና አሁን የነገርኳችሁ 10 ነው። እዚህ ጋር ስለሰራ ሌት ኢቨንት 1ን ሄልዚ ፐርሰን ናቸው፣ ኢቨንት 2 ደግሞ ሃይ ብለድ ፕሬሸር ያለባቸው፣ ኢቨንት 3 ፐርሰን ዊዝ ሃይ ኮሌስትሮል እንበልና እንደዚህ። ከዛ ኤ ላይ የተጠየቅነው ምንድነው ማለት ነው ኢንተርሴክሽናቸው ነው ምን ያለበትና ፐርሰን ዊዝ ሃይ ብለድ ፕሬሸር እና ፐርሰን ዊዝ ኮሌስትሮል ያለበት ማለት ነው። ሁለቱንም ያለባቸው ማለት ነው። ስለዚህ ምን እናደርጋለን የሁለቱን ደምረን መቀነስ ነው፣ ወይ ደግሞ እዚህ ጋር ይሄ እንደዚሁ ማይተን ማወቅ እንችላለን ማለት ነው። 10ሩ ምንድናቸው ማለት ነው ኮሌስትሮልም ብለድ ፕሬሸርም አለባቸው ማለት ነው 10 ሰዎች። ቢ ላይ ደግሞ if a person select randomly from a group what is the probability that he or she has high blood pressure only high blood pressure only blood pressure ብቻ ያለባቸው ማለት ነው። እዚህ ጋር አሁን 15 ሰዎች ምን አለባቸው ብለድ ፕሬሸር አለባቸው ብሎናል እዚህ ጋር ማለት ነው። 10ሩ ከዚህ ውስጥ 10ሩ ምንድናቸው ብለድ ፕሬሸር ኑሮባቸው ኮሌስትሮልም ያለባቸው ማለት ነው። ስለዚህ እዚህ ላይ አሁን ከ15ቱ ብለድ ፕሬሸር ብቻ ያለባቸው ስንት ናቸው? 5 ናቸው ማለት ነው ብለድ ፕሬሸር ብቻ ያለባቸው። ስለዚህ probability of event 2 is equal to event 2 ማለት ብለድ ፕሬሸር ማለት ነው። event 2 is equal to probability of number of event 2 over number of sample space ነው። እዚህ ጋር only ስለሚል ኢንተርሴክሽኑን ሁለቱንም ያለባቸውን እንቀንሳለን። ብለድ ፕሬሸር ብቻ ያለባቸውን ለማወቅ ኢንተርሴክሽኑ 10 ነው ብለናል አይደል? ስለዚህ ከ15 ላይ 10 እንቀንሳለን ስንት እናገኛለን? 5 40ኛ which is 1/8 ይሆናል ማለት ነው። ስለዚህ ለቢ ሮማን ነምበር 1 መልሳችን 1/8 ይሆናል ማለት ነው። ቢ ላይ ደግሞ ሃይ ሌቭል ኦፍ ኮሌስትሮል ሆነል ኮሌስትሮል ብቻ ያለባቸው አሁን እዚህ ጋር 25 ሰዎች ኮሌስትሮል አለባቸው ብሎ የሚሰጠን ኮሌስትሮል ብቻ ያለባቸው ግን ስንት ነው የሚሆኑት? 10 መቀነስ ነው። ከዚህ 15ቱ ናቸው ኮሌስትሮል ብቻ ያለባቸው። እነዚህ ከ25ቱ ውስጥ አሁን ከ25ቱ ኮሌስትሮል አለባቸው አለን እንጂ ምንም ያለባቸው አሉ ብለድ ፕሬሸርም ያለባቸው አሉ ማለት ነው ከ25ቱ። ስለዚህ ምን እናደርጋለን ልክ እንዳሁኑ ይሄ ኢቨንት 3 ነው ያለው ኮሌስትሮል። ስለዚህ ነምበር ኦፍ ኢቨንት 3 ኦቨር ሳምፕል ስፔስ ነው። ስለዚህ ከ5 ላይ 10 15 ነው 15 40ኛ ለ5 እናቃለን 3 8ኛ ነው ማለት ነው። ስለዚህ ሮማን ነምበር 2 በዚህ መልኩ መስራት ይችላልላችሁ። ሮማን ነምበር 3 ደግሞ has high blood pressure and high level of cholesterol ይሄ ፕሮባቢሊቲውን የተጠየቅነው አይደል? ኤንድ ካለ ምንድነው ብለናል? ኢንተርሴክሽናቸውን ስንት አምጥተናል? ፕሮባቢሊቲ ኦፍ ኢንተርሴክሽን ነምበር ኦፍ ኢንተርሴክሽን ኦቨር ነምበር ኦፍ ሳምፕል ስፔስ ነው። ስለዚህ ፕሮባቢሊቲ ኦፍ ኢንተርሴክሽን ኢዝ ኢኳል ቱ ነምበር ኦፍ ኢንተርሴክሽን ናቸው ኦቨር ነምበር ኦፍ ሳምፕል ስፔስ ነው። ስለዚህ ነምበር ኦፍ ኢንተርሴክሽን ናቸው የኮሌስትሮል ያለባቸውና ኮሌስትሮልም ብለድ ፕሬሸር ያለባቸው ሰዎች 10 ናቸው ከስንቱ ከ40 ሰው ማለት ነው። ስለዚህ ፕሮባቢሊቲውን በዚህ መልኩ
ዜሮ በዜሮ ይጠፋል። 1/4 ይሆናል ማለት ነው። ስለዚህ ሮማን ነምበር 3 በዚህ መልኩ መስራት ትችላላችሁ። ሮማን ነምበር 4 ደግሞ ሃዝ ኢዘር ሃይ ፕሌዠር ኦር ሃይ ሌቭል ኦፍ ኮሌስትሮል። ይሄ ደግሞ ምንድነው የጠየቀን? ኦር ካለ ምንድነው ማለት ነው? ዩኒየን። እዚህ ጋር ኢንተርሴክሽን ስላላቸው ኢንተርሴክሽን መቀነስ መርሳት የለብንም። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 2 ኦር ኢቨንት 3 ማለት ነው። ኢቨንት 2 ማለት ሃይ ብለድ ፕሬሸር ያለባቸው ናቸው። ኢቨንት 3 ማለት ደግሞ ሃይ ኮሌስትሮል ያለባቸው ናቸው። ስለዚህ ምንድነው የምናደርገው? በየዩኒየን ህግ መሰረት ፕሮባቢሊቲ ስለተጠይቀን ፕሮባቢሊቲ ደግሞ ነምበር ኦፍ ኢቨንት ኦቨር ሳምፕል ስፔስ ነው የምናደርገው። እዚህ ጋር ዩኒየናቸውን ለማግኘት መጀመሪያ ነምበር ኦፍ ኢቨንት 2 ፕላስ ነምበር ኦፍ ኢቨንት 3 ማይነስ ነምበር ኦፍ ኢቨንት 2 ኢንተርሴክሽን ነምበር ኦፍ ኢቨንት 3 እናደርጋለን። ሶ ይሄ ነምበር ኦፍ ኢቨንት 2 15 ነው። ነምበር ኦፍ ኢቨንት 3 25 ነው። ኢንተርሴክሽናቸው 10 ነው። ኦቨር 40 እናደርጋለን። ይህንን 15 እና 25ን ስንደምረው 40 ይመጣል። ከአልባ ላይ 10 30 30 40 ዜሮ በዜሮ ይጠፋል። 3/4 ይሆናል ማለት ነው። ስለዚህ ለሮማን ነምበር 4 መልሳችን 3/4 ይሆናል ማለት ነው። ስለዚህ ሶስተኛ ጥያቄ ሁሉንም በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ፕሮብሌም ሶልቪንግ እንጀምራለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። መልካም ጊዜ